ለንደን ደርቢ በእንግሊዝ ፕሪሚየር ሊግ 8ኛ ሳምንት ተጠባቂ ፍልሚያ የሳምንቱ ምርጥ ጨዋታ አርሰናል ከቼልሲ ኤምሬትስ ስቴዲየም ላይ እኛ ገብተናል። እናንተም ገባ በሉ ዩቲዩብ ላይ ሲቲ ስፖርት ብላችሁ ሰርች ይደረግ፣ ሰብስክራይብ ይደረግ፣ በቀጥታ ተቀላቀሉን። አሰልጣኝ ሚካኤል አርቴታ ለወሳኙ ጨዋታ ከሲቲ ጋር ያላቸው ነጥብ መጥበቡን ተከትሎና ጋርዲዮላ አንገታቸው ስር እየተነፈሱ መሆኑን ተከትሎ ጠንካራ ቡድናቸውን ይዘው ነው የገቡት። ራያ ግብ ጠባቂ ነው ቲምበር ሳሊባ፣ ጋብሪኤል ናይንካፔ ተከላካይ መስመሩን ይመራሉ። ራይስ ዙሜንዲና የዚህ አማካኙን ሲመሩ ሳካ ትሮሳርና የኮሬሽ ፊት መስመሩን ይመራሉ። ማርቲን ኦዲጋርድና ቤንጃሚን ዋይት በዛሬው ጨዋታ ላይ ሳተፉም የሉም። ምክንያታቸው ከሞላ ጎደል ጉዳት ይመስላል፣ ግን አልተገለጸም፣ ማረጋገጫ አልተሰጠም። ከአቨረዝ ከጉዳት አገግሞ ተቀያሪ ወንበር ላይ ተቀምጠዋል። ሙስኬራ፣ ጄሱስ፣ ማርቲኔሊ፣ አርዚባላጋ፣ ኖርጋርድ፣ ማዱኬ፣ ካላፊዮርና ሉዊስ ስኬልም ተቀያሪ ወንበር ላይ ይገኛሉ። ቼልሲ ሊያም ሮሴነሪዮ በቼልሲ አሰልጣኝነታቸው የተሸነፉት በአርሰናል ብቻ ነው። እስካሁን ባደረጓቸው ጨዋታዎች በደርሶ መልስ በካራባው ካፕ የተሸነፉበት ለሶስተኛ ጊዜ ሃትሪክ እንዳይሰራባቸው ዛሬ ጠንከር ያለ ቡድን ይዘው ለመግባት ጥረት አድርገዋል። ተከላካይ መስመር ላይ በቀኝ የተከላካይ መስመር ሪጄ ጄምስ፣ በግራ ሃቶ፣ የማል ተከላካዮች ጃሎባና ከሴኔጋል ጋር የአፍሪካ ዋንጫውን ያነሳው በጥሬ ዝውውር መስኮት ያመጡት ማመዱ ሳር ይገኛል። አማካዩን አንድሪው ሳንቶስ እና ካይሲዶ የሚመሩ ሲሆን ኮል ፓልመርም የሚቀላቅላቸው ይሆናል። ኢንዞ ፈርናንዴዝ በ10 ቁጥር ሚና የመጫወት እድል ይኖረዋል። ከዛም ባለፈ በማጥቃት እንቅስቃሴ ፔድሮ ኖቴና ጆዋ ፔድሮ የሚጫወቱ ይሆናል። አርሰናል ድል አድርጎ የተነፈሰበት ያለበትን ሲቲን በመራቅ እንደገና ጋርዲዮላን ጫና ውስጥ ይከታቸዋል ወይስ የጋርዲዮላ ጫና አርሰናልን ዋጋ አስከፍሎት እዚህ ጨዋታ ላይ ነጥብ ጥሎ የተሸንፎ በዚህ ጨዋታ ላይ የሚንሸራተትበት